ሰላም ውድ የሻማ አካዳሚ ተማሪዎቻችን እንዴት አላችሁ? ሰላምታዬ በያላችሁበት ይድረስልኝ። ዛሬም እንግዲህ በተለያዩ ንባብ ውስጥ ያሉ ቃላቶችን እንዴት ለነጠላ ስንገልጻቸውና ለብዛት ላሉ አካላቶች ስንገልጻቸው የምንጠቀምባቸውን አጠቃቀሞች እንማራለን። አብራችሁን ቆይታ አድርጉ። ኦኬ፣ እዚህ ላይ እንደምትመለከቱት መጀመሪያው አ እና ን እነዚህ ሁለቱ ቅጥያ ይባላሉ። ቅጥያ ማለት በአንድ ቃል ላይ በመደረብ የቃሉን ትርጉም የሚለውጡ ማለት ነው። ስለዚህ ይሄ አን የሚለው የቃልን ትርጉም ብዙ እንዲሆን ማድረግ ነው፣ ብዛትን እንዲገልጽ ማድረግ ነው። ኦኬ እስኪ እንመልከት። ቅዱስ አን ስንጨምርበት ቅዱሳን። አሁን ቅዱስ ለአንድ አካል ነው። ሁለትና ከዚያ በላይ ለሆኑ አካላቶች ደግሞ ቅዱሳን እንላለን። አያችሁ? ስለዚህ አን የሚል ቅጥያ ተቀጠለ ማለት ነው። ጠቢብ የሚለው ላይ ጠቢብ ከሚለው ላይ አን ስንጨምርበት ጠቢባን። ጠቢብ አንድ አካል ጠቢብ እንደሆነ ጠቢብ እንላለን። ጠቢባን የምንለው ደግሞ ሁለትና ከዚያ በላይ የሆኑ አካላቶች ጠቢባን የሚለው ቃል ይገልጽልናል ማለት ነው። ስለዚህ አን የሚለው ብዛትን አመልካች ነው ማለት ነው። ብዛትን አመልካች ይባላል ማለት ነው። ብዛትን አመልካች ቅጥያ። ህያው ማለት ለዘላለም የሚኖር እንደማለት ነው። አን ስንጨምርበት ደግሞ ህያዋን ይሆናል። አን የሚል መጨረሻ ቅጥያ ጨመርን ማለት ነው። ህያው አንድን አካል ብቻ የሚገልጽ ሲሆን ህያዋን ሁለትና ከዚያ በላይ የሆኑ አካላቶች ህያዋን ለዘላለም የሚኖሩ እንደሆነ የሚገልጽ ቃል ነው ማለት ነው። ሙት ማለት ሟች እንደማለት ነው። አን ስንጨምርበት ሙታን ይሆናል ማለት ነው። ሙታን። ስለዚህ ሙት አንድ አካል ብቻ የሚገልጽ ነው ማለት ነው። የሞትን ድርጊት አንድ አካል እንደፈጸመ ብቻ የሚገልጽ ከሆነ ሙት እንለዋለን። ግን ብዛት የሆኑ እንደሆነ ሙቶች አንልም፣ ሙታን ነው የምንለው። ስለዚህ ለብዛት ለማመልከት አንን እንጨምራለን፣ ሙታን ማለት ነው። ሁላችንም ምድር ላይ ያለ ህይወት ያለው ነገር ህይወት እንዲቀጥል መሞት አለበት ማለት ነው። ምክንያቱም አብዛኛው የምንጠቀመው ከሞቱ አካላቶች የሚወጡ ሞሌኪውሎችን፣ ጋዞችን እነ ካርቦን ዳይኦክሳይድ እነሱን የመሳሰሉት ነው ማለት ነው። ስለዚህ ምን ለማለት ነው? በቀላሉ የሚሞት ከሌለ የሚወለድ የለም፣ የሚቀጥል የለም። ስለዚህ ሁላችንም ሰዎች እንዲሁ ስንመለከት የማንሞት እንመስላለን እንጂ ሁሉም ሰው የሚሞት ነው ማለት ነው። ሁላችንም ሙታን ነን እንላለን ማለት ነው። ስለዚህ ሙታን ማለት አጠቃላይ ሁላችንን የሚገልጽ ነው። ሁለትና ከዚያ በላይ የሆኑ አካላቶችን የሚገልጽ ነው ማለት ነው። ሞት ማለት ደግሞ አንድን አካል ብቻ የሚገልጽ ነው ማለት ነው። ኦኬ ነዳይ ማለት የተራበ ወይም ደግሞ ለዕለት ጉርስ ያጣ እንደማለት ነው። ነዳይ ማለት አን ስንጨምርበት ነዳያን ይሆናል። ነዳያን ልብ በሉ። አን የሚለውን ነዳይ ከሚለው ላይ ስንጨምርበት ብዛትን አመልካች ይሆናል ማለት ነው። ነዳያን። አያችሁ? ስናወራ ሁለትና ከዚያ በላይ ለሆኑ አካላቶች የሆኑትን ነገር ስናወራ እና አንድ ብቻ ለሆነ አካል ስናወራ የተለያየ ነው ማለት ነው አገላለጻችን። ኦኬ በመቀጠልም እንደዚሁ አሁን የቅድሙ አን የሚል ቅጥያ ነበር፣ ን ነበረች። አሁን ደግሞ ት የሚል ቅጥያ እየጨመርነ ከአማርኛ ቃላቶች ላይ እንዴት ወደ ብዛት የሚገልጹ የቃል አመልካችነት እንዴት እንደምንቀይራቸው እንመለከታለን። አት እየጨመርነ ብዛትን የሚያመለክቱ ቃላቶችን የምንመለከት ይሆናል። ሰማይ የነበረው ብዛትን ለማመልከት ወይም ደግሞ ብዙ ሰማይ እንዳለ ለማመልከት አትን እንጨምራለን፣ ሰማያት እንላለን። ሰማያት። ስንት ሰማይ ነው ያለው? አንድ ሰማይ ነው ያለው የምንል ከሆነ ሰማይ ብቻ እንላለን። አይ አንድ ሰማይ አይደለም 7 ሰማይ ነው ያለ የምንል ከሆነ ደግሞ ሰማያት እንላለን ማለት ነው። ሰማይ የሚለው አንድን የሚያመለክት ነው። ሰማያት የሚለው ደግሞ ሁለትና ከዚያ በላይ ሰማይን የሚያመለክት ነው ማለት ነው። አሁንም ደመና አንድን ደመና ብቻ የሚገልጽ ነው። የተለያዩ ደመና ከሆኑ ደግሞ ብዛት ያላቸው ከሆኑ ደግሞ ደመናት እንላለን። አትን እንጨምራለን። ደመናት። ኦኬ አሁንም ፊደል ለአንድ ቋንቋ ለንባብና ለጽህፈት መሰረት የሆነ የምልክቶች ውጤት ማለት ነው። ለምሳሌ ለ አንድ ፊደል ነው፣ መ አንድ ፊደል ነው፣ ሰ አንድ ፊደል ነው። ምሳሌ ነው ያልኳችሁ።
ብዙ አሉ ፊደላቶች። የእንግሊዘኛን ፊደል ደግሞ ብንወስድ ኤ ቢ አንድ ፊደል ነው ማለት ነው። አሁን በአማርኛው ፊደል የሚለው አንዷን ብቻ ነው። ግን ብዙ ከሆኑ ደግሞ ምን እንላቸዋለን? ፊደላት እንላቸዋለን። አት እንጨምርባቸዋለን። ፊደላት እንላለን ማለት ነው። ፊደላት። ኦኬ አሁንም አትን እየጨመርን እናያለን። ቃል ነበር። አት ስንጨምርበት ቃላት ይሆናል። ቃላት። ፊደላት፣ ቃላት። ቃል ማለት ተገቢ የሆኑ የፊደላቶች ስብስብ ትርጉም የሚሰጥ እንደማለት ነው ቃል ማለት። ስለዚህ ሁለትና ከዚያ በላይ የሆኑ ቃላት ከሆኑ ሁለትና ከዚያ በላይ የሆነ ቃል ከሆነ ቃላት እንላቸዋለን ማለት ነው። አያችሁ፣ በእንደዚህ አይነት መልኩ ነው ማለት ነው የምንረዳው። ጊዜ አት ስንጨምርበት ጊዜያት ይሆናል ማለት ነው እንጂ ጊዜዎች ምናምን አይባልም። ጊዜ አንድን ብቻ የሚገልጽ ነው። ጊዜያት ሲሆን ደግሞ በጣም ብዙ የሆኑ ነገሮችን ብዙ ጊዜ አለ ለማለት ብዙ ጊዜያት አሉኝ ነው የምትሉት። ብዙ ጊዜያት አሉኝ ነው የምትሉት። ያው የተለመደው ብዙ ጊዜ አለኝ ይባላል፣ ግን ብዙ ጊዜያት አሉኝ ነው። ብዙ ከሆነ ብዛትን ለማመልከት ጊዜያትን ነው መጠቀም ያለብን ማለት ነው። አመት አትን ስንጨምር አመት አንድ ነው። 2 እና 3 ከሆነ 3 ዓመታት፣ 4 ዓመታት ነው የምንለው ማለት ነው። አንድ ብቻ አመት ከሆነ 1 ዓመት እንላለን ማለት ነው። ስለዚህ ወደ ብዙ ቁጥር ሲቀየረው ወደ ብዙ ቁጥር አመልካችነት ስንቀይረው አትን በመጨመር ይሆናል ማለት ነው። አመታት ይሆናል ማለት ነው። እነዚህን እየጻፋችሁ እነዚህን ቃላቶች ውስን ቃላቶች ናቸው በእነዚህ አይነት መልኩ የሚራቡት። እነዚህን በተገቢ ሁኔታ እየጻፋችሁ ተለማመዱ ማለት ወዳለሁኝ። በመቀጠልም እንደዚሁ እንቀጥላለን ማለት ነው። ኦኬ በተመሳሳይ መልኩ አሁንም አት የሚለውን ቅጥያ እየጨመርነ ከቃላት ላይ እንለማመዳለን ማለት ነው። እሺ ምስጢር። ስለዚህ ሚስጥር አንድ ብቻ ሚስጥር አይነት ማወራ ከሆነ ሚስጥር ብቻ ነው። ስለዚህ ብዙ 2 እና ከዚያ በላይ የሆኑ ሚስጥራት ካሉ ደግሞ ሚስጥር ካለኝ ደግሞ ሚስጥራት ነው የምለው። እኔ በህይወቴ 10 ሚስጥራት አሉኝ ነው የምለው እንጂ 10 ሚስጥር አለኝ አልልም ማለት ነው። አንድ ሚስጥር አለኝ ነው የሚባለው። ስለዚህ ይሄን አካሄዱን አገባቡን እያወቃችሁ እንድትሄዱ ነው ማለት ነው ይሄን ያመጣውላችሁ። አት ምሳሌ አንድ ብቻ ነው የሚገልጸው። ምሳሌያት ደግሞ 2 እና ከዚያ በላይ የሆኑ እንደማለት ነው። ምሳሌ ማለት ለአንድ ነገር ለማስረዳት የምንወስደው ነገር ምሳሌ ይባላል ማለት ነው። የበለጠ እንዲግባባ ወይም ደግሞ በጣም ሀሳባችን ግልጽ እንዲሆን የምናብራራበት ምሳሌ ይባላል። 2 እና ከዚያ በላይ የሆኑ ምሳሌ የምንሰጥ ከሆነ ደግሞ ምሳሌያት እንላለን ማለት ነው። ምሳሌያት። ኦኬ በመቀጠል ሐዋርያ ሰባኪ እንደማለት ነው። ወንጌልን የሚሰብክ ሐዋርያ ይባላል አንድ ብቻ። 2 እና ከዚያ በላይ ከሆኑ ግን አትን እንጨምርበታለን። ሐዋርያ ከሚለው ሐዋርያት። ኦኬ ንፋስ። ኦኬ አት ስንጨምር ንፋሳት። ኦኬ አሁንም አትን ስንጨምር አራዊት ይሆናል ማለት ነው። አረዌ ማለት የዱር እንስሳት እንደማለት ነው። ዱር ላይ ያሉ ሰው ያለመዱ አረዌ ይባላሉ። አረዌ ምድር ይባላል አይደል? አረዌ ማለት ምድር ላይ ሰው ያለመዱ እንስሳቶች አረዌ ይባላሉ። 2 እና ከዚያ በላይ ከሆኑ ደግሞ አራዊት እንላቸዋለን ማለት ነው። አራዊት ማለት ነው አልኳችሁ። ሰው ያለመዱ እንስሳቶች፣ እንስሳ ሆነው ሰው ለማድ ያልሆኑ አራዊት ይባላሉ ማለት ነው። ኦኬ ቤተሰቦች እንደዚህ እያደረጋችሁ እናንተም ይህን ሀሳብ እየተረዳችሁ የማንበብና የመጽሐፍ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በተለይ የመጽሐፍ ቅዱስ ጥናት፣ የተለያዩ መንፈሳዊ ጥናቶችን፣ መጻሕፍቶችን ለማንበብ ለመረዳት ይጠቅማችኋል ማለት ነው። ኦኬ አሁንም እንዲሁ አት ሳይሆን ቅጥያ እየጨመርነ እንመለከታለን። የዕለቱ ትምህርታችን በዚህ የምንፈጽም ይሆናል ማለት ነው። ኦኬ መንፈስ አንድን ብቻ የሚገልጽ ነው። መንፈስ ማለት ምን ማለት ነው? መንፈስ ማለት ረቂቅ ማለት ነው። በአይን የማይታይ እንደማለት ነው። መንፈስ ምን ማለት ነው አልኳችሁ? በአይን የማይታይ ግን ፓወር ያለው የሆነ ኃይል ያለው መንፈስ ይባላል። እና መንፈስ ደግሞ በሁለት ይከፈላል። ጥሩ መንፈስ አለ፣ መጥፎ መንፈስ አለ።
ጥሩ መንፈስ ቅዱስ መንፈስ ይባላል። ጥሩ ያልሆነው መንፈስ ደግሞ እርኩስ መንፈስ ይባላል። ስለዚህ የብቻ ጥሩም ይሁን መጥፎም መንፈስ ይሁን በአጠቃላይ እነዚህ ብዙ ሲሆኑ ሁለትና ከዚያ በላይ የሆኑ መንፈስ ሲሆኑ መናፍስት ይባላሉ። መናፍስ እት ነው የምታደርጉት እት መናፍስት እንላለን ማለት ነው። ኦኬ አንበሳ የዱር አራዊት ነው። አንበሳ የዱር አራዊት ነው። ስለዚህ አናብስት ሲሆን ደግሞ የዱር አራዊቶች ናቸው እነዚህ አናብስት የምንላቸው። ስለዚህ እት ነው የምንጨምር። አንበሳ አናብስት ነው የሚባል። ሁለትና ከዚያ በላይ የሆኑ አንበሳ አናብስት ይባላሉ ማለት ነው። እት ሊቃውንት። አያችሁ፣ ሊቅ ማለት ያወቀ የላቀ የተራቀቀ ማለት ነው። በአንድ ነገር ላይ ሊቅ ይባላል። እሺ ሊቃውንት እት መጨረሻ ላይ ማለት ነው። ሊቃውንት እናደርጋለን ማለት ነው። እት የሚል መጨረሻ ላይ እንቀጥላለን ማለት ነው። እት አምላክ እት ሊቃውንት አምላክ ማለት ፈጣሪ እንደማለት ነው። ኦኬ አምላክ ሁለትና ከዚያ በላይ የሆነ አምላክ አለው ብለው የሚያስቡ ሰዎች ካሉ ደግሞ አማልክት ይላሉ ማለት ነው። አማልክት ማለት ብዙ አምላኮች ማለት ነው። ብዙ ፈጣሪዎች አሉ ብለው ለሚያምኑ ሰዎች ማለት ነው አማልክት ይባላል ማለት ነው። አማልክት እንላለን ማለት ነው። አምላክ ማለት ግን አንድ እግዚአብሔር አንድ ፈጣሪ እንደማለት ነው። አምላክ ማለት አንድ የሚመለክ ማለት ነው። ሁለትና ከዚያ በላይ ለምሳሌ ሂንዱይዝም፣ ቡዲዝም የሚባለው ሃይማኖት ብዙ አማልክት አላቸው። ሂንዱይዝም፣ ቡዲዝም የሚባሉ ክርስቲያኖች እንዲሁም ደግሞ ሙስሊሞች። እኛ ግን ስንት አምላክ ነው ያለን? አንድ አምላክ ብቻ ነው ያለን። አምላክ እንላለን ለእኛ ማለት ነው። እነሱ ደግሞ እንዳልኳቸው ደግሞ እነዚህ ውጮቹ ቡዲዝም፣ ሂንዱይዝም የሚባለው ሃይማኖት እነሱ ደግሞ አማልክቶች አሏቸው። ብዙ ሌላ አማልክት አሉ ብለው የሚያስቧቸው አሉ ማለት ነው። እነሱ አማልክት ይባላል ማለት ነው። ኦኬ እት መልአክ ታዛዥ ማለት ነው። የሚላኩ ማለት ነው። ለጥሩም ለበጎም የሚላኩ ከአምላክ የሚላኩ መልአክ ይባላሉ። ኦኬ መልአክ ይባላል። አንድ ብቻ ነው። ሁለትና ከዚያ በላይ ከሆኑ ደግሞ ምን እንላቸዋለን? መላእክት እንላቸዋለን። መላእክት እት እንጨምራለን ማለት ነው። ኦኬ ጋኔን የሚለው ደግሞ እንዲሁ እርኩስ መንፈስ ጋር የተያያዘ ጋኔን ይባላል ማለት ነው። ስለዚህ አጋንንት እንላለን። ሙሉ በሙሉ ይሄ ቅርጹን ይቀይራል። እት የሚል ቢቀጥልም እንኳ ጋኔን፣ አጋንንት በጣም ብዙ ሲሆኑ አጋንንት እንላቸዋለን። አንድ ብቻ ሲሆን ደግሞ ጋኔን እንላለን ማለት ነው። ቤተሰቦቻችን የዛሬው ትምህርታችን ይህን መስል ነበር። ሀሳብ አስተያየት፣ ኮሜንት ካላችሁ በዚህ ቁጥር እየደወላችሁ ሀሳብ አስተያየታችሁ መስጠት ትችላላችሁ። ፕላስ በኮሜንት ደግሞ እኛን ልታሳውቁን ትችላላችሁ ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ እንደዚህ እያደረጋችሁ መማር የምትፈልጉ ቀስ አድርገን እናስረዳችኋለን። መሰረታዊ ትምህርት፣ ሂሳብ፣ እንግሊዝ፣ አማርኛ እነዚህን ትምህርቶች በመሰረታዊነት እያስተማር እንገኛለን። ወደ ሻማ አካዳሚ ዛሬውኑ ባሉበት ሆነው ይማሩ። እናመሰግናለን። መልካም ጊዜ አልኩኝ። በቀጣይ እስክንገናኝ ቸር ቆዩ።